My name is Lisa Colby. I'm 47 years old. And on a Tuesday morning... ሙሉ ስሜ ሊሳ ኮልቢ ይባላል። የ47 ዓመት ዕድሜ ያለኝ። አስታውሳለሁ ሚያዝያ 1 ማክሰኞ ቀን በጧት ነበር ሞቴን ያየሁት። በቃ በሞቴ ላይ ምንም የተለየ ወይም የተጋነነ ነገር አልነበረውም። በጊዜው በልጆቼ ትምህርት ቤት ስለምሳተፈው የወላጆችና የአስተማሪዎች ስብሰባ እያሰብኩ ነበር። ከዛ በኋላ ድንገት አንድ አነስተኛ የፍንዳታ ድምጽ ጆሮዬ ላይ የሆነ ያክል ተሰምቶኝ ስወድቅ ይሰማኝ ነበር። ቀስ በቀስ ሁሉም ነገር ሲደበዝዝ ተሰማኝ። አይኖቼ ቀስ በቀስ ጨለሙ። በጆሮዬ እሰማው የነበረው የተከፈተው ቧንቧ ቀስ በቀስ እየተዘጋ ይመስል ድብዝዝ ብሎ ድምፁ ጠፋ። ከዚህ በኋላ ሁሉም ነገር ጨለመ። የምኖረው ኖርዝ ካሮላይና በሚባል ስፍራ ሲሆን ከባለቤቴ ጋር ለ23 ዓመታት ያክል በትዳር ቆይተናል። በ23 ዓመታት ውስጥ 2 ልጆችን አፍርተናል። የመጀመሪያው ልጃችን ታይለር ሲባል የመጀመሪያ ዓመት የኮሌጅ ተማሪ ነው። ሁለተኛ ልጃችን ኬቲ የሃይ ስኩል ተማሪ ነች። እውነቱን ለመናገር ብዙም የተወሳሰበ ህይወት የለኝም። እንደ ማንኛውም እናት ልጆቼን አግዛለሁ፣ እንደ ማንኛውም ሚስት ባለቤቴንም አግዛለሁ። የመንፈሳዊ ህይወቴን ደሞ ሳጫውታችሁ በእግዚአብሔር አምናለሁ፣ በኢየሱስ ክርስቶስም አምናለሁ። ነገር ግን እውነቱን ለመናገር ምንም አይነት የግል ህብረት አልነበረንም። ልክ ርቆ እንደሚታይ እንደማንደርስበት የጥንት አባቶቻችን ያክል አስበዋለሁ፣ አከብረዋለሁ። ከዛ ያለፈ ህብረት ግን የለንም። ከዛ ባለፈ ግን በዕለት ተዕለት ኑሮዬ ላይ መልካምን ነገር ለመስራት እሞክራለሁ፣ እጥራለሁ። በድንገት ባልታሰበ ሁኔታ እሞታለሁ ብዬ በፍጹም ለሰከንድ አስቤው አላቅም። በአንድ ጊዜ በመኖሪያ ቤቴ ውስጥ ቆሜ ነበር፣ በሌላ ቅጽበት ግን የለሁም። ልክ በአይምሮዬ ውስጥ ያሉት ሐሳቦች በሙሉ ተነው ሲወጡ ይሰማኝ ነበር። ቀለለኝ። ልክ በሆነ ስፍራ ላይ እየተንሳፈፍኩኝ ያክል እንደሆነ ተሰማኝ። እማያው ነገር ምንም ትርጉም ሊሰጠኝ አልቻለም ነበር። ወዲያውኑ የራሴን ቤት ከላይ የተንሳፈፍኩኝ እንዳለ ሆኜ አየሁት። የራሴን ኪችን፣ የተከፈተውን የውሃ ቧንቧና የወደቀውን ሰውነቴን ተመለከትኩ። በእጄ ይዤው የነበረው የውሃ መጠጫ አብሮኝ ወድቆ ተደፍቷል። እጅግ በጣም ግር የሚያሰኝ ስሜት ነበረው። ነገር ግን ምንም አልፈራሁም። ልክ ስለሆነ ሰው የሆነ ፊልም እንደማየት ነው። ወዲያውኑ አንድ ጩኸት ሰማሁ። ይህ ጩኸት ከባለቤቴ ነበር የመጣው። እየሮጠ መጥቶ እኔ ወዳለሁበት ተንበርክኮ ይነቀንቀኝ ጀመረ። ሊሳ እባክሽ ተነሽ፣ መነሳት አለብሽ እያለ ሰውነቴን ይነቀንቀዋል። ፊቱ ላይ ያለውን ድንጋጤና ፍርሃት በደንብ መለከት ነበር። ባለቤቴን እዚህ ጋር ነኝ አትጨነቅ ብዬ ብነግረው ምን ያህል ደስ ባለኝ። ነገር ግን ድምፅም ሆነ ስጋ አልነበረኝም። እዛው አጠገቡ ነኝ ግን አይደለሁም። ከዚህ በኋላ እያየሁት የነበረው ነገር ቀስ በቀስ እየጨለመ መጣ። ልክ የሆነ ነገር ወደ ጎን እየሳበኝ ያክል መሰለኝ። ልክ አንድ ፎቶ ከለሮቹን እያጣ እንዳለ አይነት። የባለቤቴ የጩኸትና የድንጋጤ ድምፅ ቀስ በቀስ እየቀነሰ መጣ። በሰዓቱ ምንም የመፍራትም ሆነ የመደንገጥ ስሜት አይታይብኝም። ከዚህ በኋላ ራሴን አንድ ስፍራ አገኘሁት። ይህ ስፍራ ምንም አይነት ጣሪያዎችም ሆነ ግድግዳዎች የሉትም። በእርግጥ ቦታው ጨለማ አይደለም፣ ነገር ግን ብርሃንም የለበትም። ሰላማዊና ጥልቅ የሆነ ጸጥታ ያለበት ስፍራ ነው። እንደዚህ አይነት ስፍራ በምድር ላይ አይቼም ሰምቼም አላውቅም። ሁሉም ሐሳብና ጭንቀቶቼ በድንገት ሲተኑ ተሰማኝ። ከዚህ በኋላ ከፊት ለፊቴ አንድ ብርሃን ፈንጥቆ ሲወጣ አየው። አጭርና ከርቀት የሚታይ ነው። ነገር ግን ቀስ ያለ ወደኔ እየቀረበ ብርሃኑም እየጨመረ መጣ። ከዚህ ብርሃን የሚወጣው ሙቀት ልክ እያቀፈኝ ያክል ይሰማኝ ነበር። ልክ ድሮ እናቴ በልጅነቴ ስታቅፈኝ የነበረው ስሜት ወደኔ መጣ። ወደዛ ወደ ብርሃኑ ቀስ እያልኩኝ መጠጋት ጀመርኩ። በዛ ብርሃን ውስጥ መግባትና መጠቃለል በጣም ፈልጌ ነበር። ምናልባት በህይወቴ እንደዚህ አይነት ፍላጎት ኖሮኝ አያውቅም። ነገር ግን ብርሃኑ ጋር እስክደርስ እጅግ በጣም ቸኮልኩ። ወደ ብርሃኑ እየቀረብኩኝ በመጣሁ ቁጥር ያ ብርሃን ብቻ እንዳልሆነ ተረዳው። ምንጭ አለው። ይህ ምንጭ የሆነ ሰው ነው። የሆነ ሰው ጋር እየተጠጋው እንደሆነ ገባኝ። ይህ ሰው በብርሃን የታጀበ ነው። አይቼ በማላቃቸው ህብረ ቀለማቶችም አሸብርቋል። እውነት እላችኋለሁ ይህ ብርሃን ከፀሐይ የሚያበራ ነው።
ነገር ግን አይኖቼን በፍጹም አልጎዳው። ይህ ሰው እንደምናውቀው ነጭ ካባ ወይም ደግሞ የድሮ ጫማዎችን አላረገም። ነገር ግን ፍቅርና ብርሃን በሰው ቅርጽ በሰው አምሳል ውስጥ ነው። ፊቱን በጥራት መመልከት አልችልም ነበር። መልኩ ብዙ አይታይም፣ ነገር ግን ወጣት እንደሆነ መገመት አይከብድም። በዓለማችን ላይ ያሉትን ኮከቦች በሙሉ የያዘ አይን አለው። እሱም በአይኑ ይመለከተኝ ነበር። ሲመለከተኝ እንደሚያውቀኝ ተረዳው። ሲመለከተኝ አንድ ስሜት ተሰማኝ። በምድር ላይ ያለው የሰራኋቸው በደሎች፣ ያጠፋቸው ጥፋቶችና ለሰዎች ክፉ የነበርኩባቸውን ጊዜ የራሴን ሚስጥሮችና ለሰው ያልነገርኳቸውን ነገሮች በሙሉ እንደሚያውቅ ተረዳው። ነገር ግን ይህን ሁሉ ሚስጥራቴንና ክፉ ስራዬን እንኳን ቢያውቅ እንደማይፈርድብኝ ተረዳው። ማለትም ሊገምተኝ ወይም ሊያጥላላኝ አልፈለገም። ይልቁንስ ፍቅሩ እጅግ በጣም ኃያልና ብርቱ ነበር። ከሱ ውስጥ ይወጣው የነበረው ፍቅር እጅግ በጣም ጠንካራ ነበር። ልክ እንደ ማዕበል መጥቶ መታን። ከዛ በኋላ ያለ ማቋረጥ ልክ እንደተወለደ አራስ ልጅ ማልቀስ ጀመርኩ። ለቅሶዬ የሐዘን ሳይሆን ይልቁንስ ነፃ የመውጣት ስሜት ነበር። ልክ ቤቴ እንዳለው ያክል ተሰማኝ። ማን እንደነበረ አልጠየኩም፣ ምክንያቱም ነፍሴ እሱ ታላቁ ኃያሉ ኢየሱስ እንደነበር ይነግረኛል። ድምፁን ከዚህ በፊት በጆሮቼ ሰምቼ የማውቃቸው ሳይሆኑ ይልቁንስ ልክ በውስጤ የሚያወራ ያክል ድምፁ በውስጤ ይፈስ ነበር። በነዛ ሕይወት ያለው ድምፁ ሊሳ እንኳን ደህና መጣሽ ብሎ ተናገረኝ። ድምፁን ለመግለጽ እጅግ በጣም ይከብዳል፣ ምክንያቱም 1000 የሚያክሉ የውሃ ፏፏቴዎች በአንድ ጊዜ የሚያሰሙት ድምፅና ድንገት ጸጥ ረጭ ያለ ሹክሹክታ አንድ ላይ ተደባልቆ ነው። ወደ ቤትሽ በሰላም መተሻል አለኝ። ለረጅም ሰዓታት ከፊት ለፊቱ ቆምኩኝ፣ ነገር ግን በሰላም ውስጥ ስሰምጥ ይሰማኝ ነበር። ከዚህ በኋላ ትኩር ብሎ እያየኝ መጣ። ስለ ሕይወቴ ሊያወራኝ እንደሆነ ተረዳው። እውነቱን ስነግራችሁ ልክ ይህ ስሜት ሲሰማኝ ወዲያውኑ ምድር ላይ ያረኳቸው ነገሮች ትዝ አሉኝና ፍርሃት ወደ ውስጤ ይገባ ጀመረ። ፈራ ተባ እያልኩ ራሴን ለፍርድ ማዘጋጀት ጀመርኩኝ። ኢየሱስ ክርስቶስ ወደ እኔ መጥቶ የኃጢአቶቼ ዝርዝር ያለበት ትልቅ ጥቅልልን ተርትሮ ሊያነብ ወይም ደግሞ መጽሐፍ ሊከፍት ነበር የመሰለኝ። ነገር ግን በተቃራኒው ትኩር ብሎ እየተመለከተኝ 3 ጥያቄዎች አሉኝ አለኝ። ይህ ጥያቄ ሁሉም ሰዎች የሚጠየቁት አይነት ጥያቄ እንደሆነ ተረዳው። ገና ጥያቄውን ሳልጠየቅ ውስጤ መረበሽና መፍራት ጀመረ። እፈራ የነበረው ግን ኢየሱስ አስፈርቶኝ አይደለም። ኢየሱስ ክርስቶስ የፍርሃት ተቃራኒ ነው፣ እጅግ በጣም ፍቅር ነው። ነገር ግን ኢየሱስ ክርስቶስ ለሚጠይቀኝ ጥያቄዎች በሙሉ ከልብ የሆነ ምላሽ እንደምሰጠው ሳውቅ ደነገጥኩ። ከፊቱ ምንም ነገር ልሰውርም ሆነ ልደብቅ አልችልም። ጎንበስ ብሎ ተመለከተኝ። ከውስጡ የሚወጣው ብርሃን እጅግ በጣም የሚያንጸባርቅ ነበረ። የመጀመሪያውን ጥያቄ ለስለስ ብሎ እንዲህ ሲል ጠየቀኝ። እንድወድሽ ፈቅደሽልኝ ነበር አለኝ። በእርግጥ ጥያቄው ትንሽ ግራ አጋባኝ፣ ምክንያቱም ከጠበቅኳቸው ጥያቄዎች የተለዩ ነበሩ። ምናልባትም ትወጂኛለሽ ብሎ የሚጠይቀኝ ነበር የመሰለኝ። ለሱም ስዘጋጅ ነበር በውስጤ። ከዚህ በኋላ ምላሼን መስጠት ጀመርኩ። አምላክ ሆይ ሞክሬያለሁ። ወደ ቤተ ክርስቲያን እሄድ ነበር፣ እጸልይ ነበር፣ አልፎ አልፎ ደግሞ መጽሐፍ ቅዱሴንም አነባለሁ። ከዚህ በኋላ እጁን ከፍ አደረገልኝ። ወዲያውኑ ከእጁ የሚወጣው ብርሃን ዝም አሰኘኝ። እንዲህም አለ፣ እሱ አንቺ እኔን ለመውደድ የሞከርሽበት ነው። እኔ የጠየቅኩሽ አንቺ እኔ እንድወድሽ ፈቅደሽልኝ ነበር ወይ ነው አለ። ከዚህ በኋላ ኢየሱስ ክርስቶስ ሁሉንም ነገር አንድ በአንድ ገለጠልኝ። የሚገርመው ጊዜያቶቹን እንደማየት ሳይሆን ይልቁንስ ስሜቶቹ እየተሰማኝ ነበር ያወቅኩት። ራሴን በተዘጋ ልብ ተንበርክኬ እየጸለይኩኝ ተመለከትኩ። ጸሎቴ በሙሉ ለእግዚአብሔር የሚያስፈልገኝን ነገር፣ እያስጨነቀኝ ያለውን ነገርና ያሳዘነኝን ነገር እነግረዋለሁ። ነገር ግን ለአፍታ እንኳን ዝም ብዬ የእሱን ፍቅር ለማስገባት አልሞከርኩም። ወዲያውኑ አንድ ቅጽበት ተመለከትኩ። ከጥቂት ሳምንታት በፊት ስራ ላይ አንድ ችግር አጋጥሞኝ ነበር። ችግሩ በእኔ ስህተት ነበር የመጣው፣ ነገር ግን ይህን ያህል የተጋነነ አልነበረም።
ይሁን እንጂ ራሴን በጣም ስወቅስ ነበር። ሌሊቱን ሙሉ የሰራሁትን ሥራ ያሰብኩኝ መተኛት አልቻልኩም ነበር። በዛ ሁሉ ጊዜ እሱ አብሮኝ እንደነበርና የማያቋርጥ ፍቅሩን ሲሰጠኝ እንደነበር ተመለከትኩ። ነገር ግን እኔ በራሴ ሥራዎች ላይ ተሳስሬና የራሴን ሐሳቦች በማስብበት የሱን ፍቅር መመልከት አልቻልኩም ነበር። የራሴ ውድቀት ላይ ሳተኩር የሱ ፍቅር አመለጠኝ። በሰዓቱ ሁሉን ትቼ የሱን ፍቅር አስገብቼ ቢሆን ኖሮ በልቤ ውስጥ የነበረውን ስብራት በጠገነው ነበር። የሚገርመው ይህ አንድ አጋጣሚ እንጂ ብዙ እንደዚህ አይነት አጋጣሚዎች ላይ ድምፁን ሸሽቸው ነበር። ለብዙ ጊዜያት ኢየሱስ ራሱ ከጎኔ ከአጠገቤ ሊያጽናናኝ መጥቶ፣ እኔ ግን በማስባቸው ሐሳቦችና በራሴ ውጥረት ምክንያት ድምፁን ሳልሰማ ቀርቻለሁ። ነገር ግን ፍቅሩ ያለማቋረጥ በተደጋጋሚ ወደኔ ይመጣ ነበር። ትላንት እንደዛ አረገች ብሎ በፍጹም አልተወኝም። ለብዙ ዓመታት በነፃ የተሰጠኝን ፍቅር በሌለበት ስፍራ አስፈልገው ነበር። አይኖቼ ወዲያውኑ በእንባ መሞላት ጀመሩ። ለካስ እስከ ዛሬ ድረስ ጥሩና መልካም መሆን ብቻ ሳይሆን ለእግዚአብሔር አምላክ ልባችንንም መክፈት አለብን። ወዲያውኑ የጠየቀኝ ጥያቄ ገባኝ። እኔም እንዳልፈጸምኩኝ ተረዳው። የሱን ፍቅር ወደ ልባችን ውስጥ ማስገባት እጅግ በጣም ከባዱም ቀላሉም ነገር ነው። በድጋሚ ሁለተኛውን ጥያቄ አነሳልኝ። በሕይወትሽ በላኳቸው ሰዎች ውስጥ እኔን ተመልክተሻል አለኝ። በሚገርም ሁኔታ በድጋሚ ስለ ቸርች መሄድና ስለ ቸርች ስላሉ ቅዱሳኖች ለማውራት ፈልጌ ነበር። እንዲህም አልኩኝ፣ ጌታዬ ሆይ ለሰዎች ጥሩ ለመስራትና ደግ ለመሆን ሞክሬያለሁ። የተለያዩ ስፍራዎችም ላይ በነፃ አገልግያለሁ። ደግሞም ለጎረቤቶቼ መልካም ነበርኩ። በዚህ ሰዓት ልክ እንደ ቀድሞ ሊያስቆመኝ አልፈለገም ነበር። ይልቁንስ ከቃላቶቼ በስተጀርባ ያለውን እውነታ ገለጠ። ከጥቂት ጊዜያት በፊት አስፔዛ ለማድረግ ወደ አንድ ሱፐርማርኬት ጎራ ብዬ ነበር። ከሱፐርማርኬቱ ደጃፍ ላይ አንድ ሰው ገንዘብ እየለመነ ነበር። የሰው እጅግ በጣም ቆሽሿል። በዛ ላይ ደግሞ መጥፎ ጠረን አለው። አስታውሳለሁ በሰዓቱ እጅግ በጣም መበሳጨትና መናደድ ጀመርኩኝ። በእርግጥ አንድ ሳንቲም አስቀመጥኩለት። ነገር ግን ንቄው አይኖቹን እንኳን ሳላይ ተመልሼ ወደ ሱፐርማርኬት ገባው። ከዚህ ሰው ቶሎ መሸሽ ነበር የፈለኩት። ከዚህ በኋላ በኢየሱስ እይታ ይህንን ሰው መመልከት ቻልኩ። ይህ ሰው ትንሽ የሚብለጨለጭ ጥቂት ብርሃን አለችው በውስጡ። እጅግ በጣም ብዙ ህመሞችን ተሸክሟል። በብቸኝነት ውስጥ የኖረ ሰው ነው። ከሚሸተውና ከቆሸሸው ልብሱ በስተጀርባ የኢየሱስ ልጅነት ነበረው። በዚህ ሰዓት በዚህ ሰው ፊት ውስጥ የኢየሱስን ፊት መመልከት ጀመርኩ። ደግሞም አብረውኝ ይሰሩ የነበሩ ሰዎችን መመልከት ጀመርኩ። ከነዚህ ሰዎች ጋር አብዛኛውን ጊዜ ቢሮ በምንቀመጥበት ወቅት ሰዎችን እናማ ነበር። ደግሞ ማንነቴን በግልጽ መመልከት ጀመርኩኝ። ብዙ ጊዜ ከማሳያቸው ፈገግታዎች በስተጀርባ ብዙ ሰዎችን መፈርድ ነበር። በሌላ ጊዜ የገዛ ባለቤቴን ተመለከትኩኝ። ባለቤቴ በአንድ ምሽት ስላጋጠመው ነገር ሊነግረኝ ፈልጎ ነበር። ነገር ግን እሰማው የነበረው በከፊል ብቻ ነው። እሱ በማያወራበት ሰዓት ስልኬን እየጎረጎርኩኝ ቀጥሎ የምሰራቸውን ስራዎች አቀድ ነበር። ከዚህ በኋላ አየው ፊቱ እጅግ በጣም እያዘነ መጣ። እያዳመጥኩት እንዳልሆነ ሲገባው እጅግ በጣም ልቡ ተሰበረ። እጅግ በጣም ብዙ ጊዜያቶችን ልክ እንደዚህ ሳሳልፍ ተመለከትኩኝ። ምናልባትም መልካም ከመሆን ይልቅ ክፉ እንደሆንኩኝ ሁላ ተሰማኝ። ኢየሱስ ክርስቶስ በብዙ ሰዎች ውስጥ ተገልጦ ይፈልገኝ ነበር። በባለቤቴ ውስጥ፣ በዛች በምጠላት የልጅ አስተማሪ፣ ሱፐርማርኬት ውስጥ ባለችው ካሸር፣ በሁሉም ውስጥ ፈልጎኝ ነበር። እኔ ግን የማልገኝ ወይም የሌለው እንደሆንኩኝ አወቅኩ። ይህን ሳይ እጅግ በጣም አዘንኩኝ። ለካስ በእነዚህ ሰዎች ውስጥ ኢየሱስን ማየት ከብዶኝ ነበር። ለካስ ለነዚህም ለምጠላቸው ሰዎች ኢየሱስ ክርስቶስ ሞቶላቸዋል። ኢየሱስን ከማየት ይልቅ የነሱን ድክመትና እነሱ ላይ መፍረድ ቀሎኝ ነበር። ይህን ሳቅ ልቤ እጅግ በጣም አዘነ። ኢየሱስም ቀጠልና እንዲህ ሲል ልብን ሰርስሮ የሚገባ ንግግር ነገረኝ። እንዲህም አለኝ፣ ልጄ ሆይ በዓለም ውስጥ ብዙ ቦታ ልታገኝኝ ትችያለሽ። ነገር ግን በስጋሽ አይን ሳይሆን በልብሽ አይን ልታይ ይገባል አለኝ። ይህ ጠንካራ እውነት ነው። ይህን እያሰላሰልኩኝ ለሶስተኛው ጥያቄ መዘጋጀት ጀመርኩ።
አይኖቹን ስመለከት በአንድ ጊዜ ብዙ ነገሮችን ያወሩ ነበር። ሶስተኛውንም ጥያቄ እንዲህ ሲል ጠየቀ። እኔ በፈቀድኳቸው ቁስሎች ምን ተጠቀምሽ አለኝ። ጥያቄው እጅግ በጣም ግራ አሰኘኝ፣ ግራ ገባኝ። በመጀመሪያ የመሰለኝ ሰውነቴ ላይ ያሉትን ቁስሎች ነበር። በልጅነቴ ከሳይክል ላይ ወድቄ ጉልበቴ ላይ ያለውን ጠባሳ አሰብኩ። ነገር ግን ያ እንዳልሆነ ደግሞ ውስጤ በደንብ ያውቃል። ከዚህ በኋላ ኢየሱስ ክርስቶስ ሐሳቤ ገባውና ወዲያውኑ ነገሩን ገለጠልኝ። በሕይወቴ ውስጥ እጅግ በጣም ጥልቅ የሆነ ቁስል የነበረበትን ጊዜ አስታወሰኝ። ገና የ19 ዓመት ልጅ ያለው ነው አባቴ በልብ ድካም የሞተው። ልክ እኔ እንደሞትኩት በድንገት ያለምንም ማስጠንቀቂያ ነበር ያለፈው። ለዓመታት ሰብሮኝ ነበር። ልክ እንደ ከባድ ድንጋይ ለብዙ ዓመታት ይህንን ህመም ተሸክሜው ነበር። ይሁን እንጂ ይህንን ህመም ለማንም ሰው ተናግሬው አላቅም። በልቤ ውስጥ አንድ ክፍል ሰጥቼው ደብቄው ሸሽጌው አኑሬዋለሁ። ህመሜን መደበቄ ጥንካሬ መስሎ ነበር የታየኝ። ኢየሱስ ያንን የተደበቀ ህመሜን አስመለከተኝ። ከዚህ በኋላ አምና ከአንድ ወጣት ሴት ጋር የሰራሁትን አሳየኝ። አባቷ የካንሰር በሽታ ህመምተኛ ነበር። ስለ አባቷ ስትነግረኝ አስታውሳለሁ። አይኖቿ በፍርሃት ተሞልተው ነበር። ለረጅም ሰዓታት ስለ አባቷ ከነገረችኝ በኋላ ትከሻዋን ነካ ነካ እያደረግኩኝ አዝናለሁ፣ አይዞሽ ብዬ ለማጽናናት ሞከርኩኝ። ከዚህ ያለፈ ግን ምንም አላልኳትም። ያንን ህመም መረዳት እንደምችል አልነገርኳትም። የራሴን ህይወት ለመናገር ድፍረቱ አልነበረኝም። ከራሴ ቁስል የተረዳሁትና ያስተማረኝን ጥበብ ላካፍላት አልፈለኩም። ኢየሱስ ህመሜን አሳየኝና ያ ቁስል ድልድይ መሆን እንደነበረበት አሳየኝ። በኔ ቁስል ምክንያት የሷን ልብ ማስከፈት እችል ነበር። ማንም ሰው ሊያጽናናት በማይችልበት መንገድ ላጽናናት እችል ነበር። ነገር ግን ጉዳዩን በኔ ውስጥ ብቻ እንዲቀር አደረኩት። ለሌላም ሰው እንዳይተርፍ አረኩኝ። ለሌሎች ያለኝን ነገር ከማካፈል ይልቅ ደብቄ ሸሸኩት። አንድ ነገር ተረዳው። ጥልቅ የሆነ ሐዘንና ቁስላችን እኛን እንዲገሉና እንዲያጨልሙን ሳይሆን ይልቁንስ ጠንክረን ለሌሎችም መበርቻ እንድንሆን የተሰጡን ናቸው። ቀድሞ የተሰማን ብቸኝነት ሌሎችን እንድናጽናናበት የተሰጠን መንገድ ነው። የሚያጋጥሙን ውድቀቶች ትህትናን እንድንማርበት ነው። ደግሞም ሌላ የወደቀውን የምናነሳበት ጠንካራ መሳሪያ ነው። ቀድሞ ልባችንን የሰበረው ሐዘን የሌላውንም ሐዘን መሸከም የምንችልበትን ሰፊ ልብ ሊሰጠን ነው። ይህን ሳቅ እጅግ በጣም ደነገጥኩኝ። እስከ ዛሬ ያጋጠሙኝ ህመሞችና ቁስሎች ሊያደክሙኝ የመጡ ነበር የመሰለኝ። ነገር ግን እነዚህ ህመሞች በሙሉ ለጥንካሬዎቼ የመጡ እንደሆነ አወቅኩኝ። አላታጣው። በሶስቱም የተጠየቅኩት ጥያቄዎች እንደወደቅኩኝ ገባኝ። እንዲወደኝ አልፈቀድኩም፣ መንገድ አልከፈትኩም ነበር። ደግሞም ኢየሱስ ክርስቶስ በሌላ ሰው ሲገለጥ ላየው አልቻልኩም ነበር። በራሴ ነገሮች ተገድቤ ነበር። ደግሞም በሶስተኝነት በተሰጡኝ ቁስሎችና ህመሞች ጥንካሬን መገንባት አቅቶኝ ነበር። በህመም ውስጥ የሚገኘውን ጥንካሬ አጣሁት። ቀና ብዬ ኢየሱስን ተመለከትኩ። ምናልባት አይኖቹ ላይ ሐዘኔታን እመለከታለሁ ብዬ አስቤ ነበር። ነገር ግን ምንም ያዘነብኝ አይመስልም ነበር። ይባስ ብሎ አይኖቹ በፍቅር የተሞላ ነው። እንዲህም አለኝ፣ ሊሳ፣ ይህ ፍርድ አይደለም፣ ይልቁንስ እንድትነቂ ስለፈለኩ ነው አለኝ። ከዚህ መማር እንደሚገባኝ ተረዳው። በዛ ስፍራ ለዘላለም መቆየት ፈልጌ ነበር። ልጄ፣ ባለቤቴ ትዝ አላሉኝም። ያ ስፍራ በእግዚአብሔር ፍቅር የተሞላ ነው። በሚገርም ሁኔታ መልሶ ወደ ምድር እንዳይወስደኝ እለምነው ጀመረ። ከሱ ጋር መቆየት እንደምፈልግ አጥብቄ ነገርኩት። ለመጀመሪያ ጊዜ ያረፍኩት እውነተኛ እረፍት እንደሆነ ይሰማኝ ነበር። እንዲህም አለኝ፣ አውቃለሁ በዚህ መቆየት ትፈልጊያለሽ፣ ነገር ግን ስራሽን አልጨረስሽም። ቤተሰቦችሽ ይፈልጉሻል። ፍቅር ምን ማለት እንደሆነ ካንቺ መማር አለባቸው። አሁን ስላየሽ ለሌሎችም ንገሪያቸው አለኝ። እኔም ለነዚህ ጥያቄዎች የሚሆነውን ምላሽ ለመኖር ፈለግኩ። ነገር ግን እሱን መለየቴ እጅግ በጣም ሰበረኝ። በፍጹም ከሱ መለየት አልፈለኩም። ነገር ግን መለየት እንደነበረብኝ አወቅኩኝ። ለአንዴና ለመጨረሻ ጊዜ ያ ውብ ፈገግታውን አስመለከተኝ። እንዲህም አለኝ፣ እኔ
ሁሌ ካንቺ ጋር ነኝ። ከዚህ በኋላ ልክ እንደ ቀድሞ ሁሉ ይህ ብርሃን ደብዘዝ እያለ መጣ። የዓለም ጫጫታ ወደ ጆሮቼ ማቃጨል ጀመሩ። ያ ጸጥ ያለ የሰላም ስፍራ ተለየኝ። ወዲያውኑ በኃይለኛው መተንፈስ ጀመርኩኝ። ወደ ምድር ተመለስኩኝ። በመጀመሪያ የተሰማኝ እጅግ በጣም ኃይለኛ የደረትና የጭንቅላት ህመም ነበር። ከፊት ለፊቴ እጅግ በጣም ኃይለኛና ጠንካራ ቦግ ያሉ መብራቶች አሉ። የሆስፒታል መብራቶች ናቸው። ካጠገቤ ያለው ማሽን ያለማቋረጥ ይጮሃል። ወዲያውኑ አንድ ሴት ልብ ምቷ ተመልሳለች እያለች ስትጮህ ሰማኋት። የባለቤቴን ፊት ተመለከትኩኝ። እጅግ በጣም ሀዝኖና ገርጥቶ ነበር። ነርሷ ያንን ነገር ከተናገረች በኋላ ዞር ብሎ ወደ እኔ ሮጥ እያለ መጣ። በአይኖቹ የሚያየውን ማመን አልቻለም ነበር። ሞታለች ብሎ ነበር ያሰበው። መቶ እጆቼን ያዘ። ሊሳ ትሰሚኛለሽ ሲል ጠየቀኝ። ለመመለስ ሞከርኩኝ፣ ነገር ግን ጉሮሮዬ ደርቆ ነበር። ሳላወራም በጭንቅላቴ አዎንታን ሰጠሁት። በሰዓቱ ግራ ተጋብቼ ነበር። በአንድ ቅጽበት ከኢየሱስ ጋር ነበርኩ፣ በሌላ ቅጽበት ደግሞ በዚህ ውካታና ጩኸት በሞላበት ክፍል ውስጥ ነኝ። ማልቀስ ጀመርኩ። ይህ ለቅሶ ከቀድሞዎቹ ለቅሶች ይለይ ነበር፣ ምክንያቱም ከዛ ጸጥታና ሰላም የሞላበት ስፍራ ኢየሱስ ካለበት መመለየቴ አዝኜ ነበር ማለቅሰው። ይህን የተመለከቱ ሐኪሞች ግራ ተጋቡ። ዶክተሮቹም ለባለቤቴ በመገረም ለ11 ደቂቃዎች ያክል ሞቼ እንደነበር ነገሩ። በሚገርም ሁኔታ ለባለቤቴና ለቤተሰቦቼ ሞቼ እንደነበር ዜናውን ለመናገር እየተዘጋጁ ነበር። ብቻ ሳይሆን አሁን ላይ ሰውነቴ ሙሉ ጤነኛ እንደሆነም ተናገሩ። ይህ ተአምር ነው እያሉ ደጋግመው ይናገሩ ነበር። እኔ ግን ይህ ስጦታ እንደነበር አውቃለሁ። አሁን ላይ ይህ ቀን ካለፈ ዓመት ሆኖታል። አሁንም ቀድሞ የነበረኝን ሥራ ነው የምሰራው። ቀድሞ የነበርኩበት ቤት ውስጥ እኖራለሁ። ነገር ግን በውስጤ ፍጹም ሌላ ሰው ነኝ። ያንን ጥያቄ ለመመለስ እየኖርኩ ነው። ለእናንተም አንድ ጥያቄ አለኝ። እኔ ራሴ አንድ ቀን በተጠየቅኩበት ጥያቄ ጠይቃችኋለሁ። ኢየሱስ ይህንን እንድጠይቃችሁ ይፈልጋል። በመጀመሪያ ኢየሱስ ክርስቶስ እንዲወዳችሁ እየፈቀዳችሁለት ነው? በማንኛውም ሁኔታ ውስጥ ብትሆኑ ኢየሱስ ክርስቶስ ፍቅሩን ሊያሳያችሁ አልሰሰተም። አሁንም ፍቅሩን ሊያሳያችሁ ይፈልጋል። ልባችሁን አትገድቡት። ሁለተኛው ጥያቄ ኢየሱስን በሰዎች መካከል ተመልክታችሁታል? ምናልባት በምትጠሉት ሰው መልክ ውስጥ፣ ምናልባት ልትረዱት ከማትፈልጉት ጓደኛችሁ ለቅሶ ውስጥ፣ ወይም ደግሞ በመንገድ ዳር በተቀመጠ አንድ የማታውቁት ሰው በአይናችሁ ነው ወይስ በልብ አይናችሁ የምታዩት? ኢየሱስ አለ። አልገባላችኋለሁ፣ ኢየሱስ አለ። በመጨረሻም የምጠይቃችሁ ጥያቄ ጥልቁ ሐዘናችሁ ምን አስተማራችሁ? በሕይወታችሁ ውስጥ እጅግ በጣም የሰበራችሁ ወቅት ምን አስተማራችሁ? ልክ እኔ እንዳረኩት እንደተሳሳትኩት ደብቃችሁ ሸሽጋችሁ እያኖራችሁት ነው ወይስ እግዚአብሔር ወደ መድኃኒትነት እንዲቀይረው አውጥታችሁ ለእግዚአብሔር ነገሩን እየሰጣችሁ ነው? ምርጫው የእናንተ ነው። እስኪ ለሶስቱ ጥያቄዎች ምላሻችሁን በኮሜንት ስራ አስቀምጡልን። እናመሰግናለን።